ኤርትራውያን ቢሊዮነራትን ሚሊዮነራትን ልክዕ መጠን ሃፍቶም ወይ ድማ ኔትወርስ ኣብ ከም በዓል ፎርቢስ ዝኣመሰሉ መጽሔታት ተመዝጊቦ ይርከብን። መብዛሕትኦም ሰብ ሃፍቲ ኤርትራውያን ውልቃዊ ሃፍቶምን ንብረቶምን ብምስጥር ገይሮም ስለ ዝሕዝዎ ዝርዝር ሃፍቶም ብግምት ጥራይ ዝፍለጥ ይኹን ደኣ እምበር ኣብ ዓለም ብስርሖምን ብሃፍቶምን ዝፍለጡ ኣብ ዝተፈላለዩ ሃገራት ዝነብሩ 10 ፍሉጣት ሰብ ሃፍቲ ኤርትራውያን እዞም ዝስዕብ እዮም። ሓደ ሞ ኢብራሂም continent designed for Africa. That's the best place to use mobile communications. Power corrupts. ዝነብረሉ ሃገር ዓባይ ብሪጣንያ ወይም ዩናይትድ ኪንግደም ምንጭ ሃፍቲ ቴሌኮሙኒኬሽን ከምኡ ድማ ዝተፈላለዩ ዶክመንተሪ ኢንቨስትመንታት ኤርትራዊን ሱዳናዊን መበቀል ኣለዎ። ኣብ ኣፍሪካ ብሉጽ ምሕደራ ንዘርአዩ መራሕቲ ዝውሃብ ናይ ዓቢ ሞ ኢብራሂም ኣዋርድ ወይም ፕራይዝ ብምምስራት ይፍለጥ። And the man for whom my father had immense respect. We need to rebrand Africa. Mo Ibrahim's success comes from his vision, his ability to see what was possible. We need to show there is life after office. He has a passion about governance and leadership. We're discussing some really ሞ ኢብራሂም በ1946 ኣብ ካርቱም ሱዳን ተወሊዱ። ትምህርቱ መጀመሪያ ኣብ ሱዳን ዝጀመረ እንትኾን ቀፂሉ ናብ ግብፂ ኸይዱ ኣብ ኣሌክሳንድሪያ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ተማሂሩ። ድሕሪዚ ድማ ናብ እንግሊዝ ዓዲ ብምኻድ ኣብ ዩኒቨርሲቲ ኦፍ ብሬንትፎርድ ዶክትሬት ዲግሪ ተማሂሩ። ብድሕሪኡ ድማ ኣብ ብሪቲሽ ቴሌኮም ብዙሕ ግዜ ብምስራሕ ዝተፈላለዩ ልምድታት ሒዙ ጸኒሑ እዩ። ድሕሪዚ ሞባይል ሲስተም ኢንተርናሽናል ወይ ከዓ MSI ዝተባሃለ ኩባንያ መስሪቱ ንብዙሓት ሃገራት ኔትወርክ ምዝርጋሕ ከም ስርሐ ኢሉ ጀመሩ። እዚ ኩባንያ እዚ ኣብ ኣፍሪካ ንብዙሕ ሃገራት ሞባይል ኔትወርክ ኣቕሪቡ እዩ። ነዚ ኩባንያ እዚ ብቢልዮን ዶላር ሸይጥዎ። እዚ ድማ ንሞ ኢብራሂም ኣብ ኣፍሪካ ዝበለጸ በዓል ሃፍቲ ገበሮ። at all or idea that I'm going to end up being a businessman. I don't know, because of my social background, we always suspect businessmen. I mean, we assume businessmen are crooks. ድሕሪዚ ናብ ንግዲ ብዙሕ ኣይተመለሰን። ሞ ኢብራሂም ፋውንዴሽን ዝብል መስሪቱ ኣብ ኣፍሪካ ጽቡቕ ምሕደራ ንዘመሓድሩ ሽልማት ዝሽልም ፋውንዴሽን ጀመረ። እዚ ፋውንዴሽን ምሕደራ ሃገራት ኣፍሪካ ምግምጋም ሞ ኢብራሂም ፕራይዝ ብዝብል ንጽቡቕ መራሕቲ ሽልማት መሃብ ኣብዚ ሰዓት እዚ ዝሰርሖ እቲ ዝዓበየ ስርሑ ኮይኑ ይርከብ። መጠን ሃፍቱ ድማ ልዕሊ 1.2 ቢልዮን ዶላር ከም ዝኾነ ይግመት። ካልኣይ ንሪኦ በዓል ሃፍቲ ኤርትራዊ ድማ ኣማኑኤል ሰይፉ ይበሃል። ግምታዊ መጠን ሃፍቱ ካብ 80 ሚልዮን ዶላር ስጋዕ 150 ሚልዮን ዶላር ከም ዝበጽሕ ይዝረብ። ኣብ ኣሜሪካ ብፍላይ ድማ ኣብ ሪል ስቴትን ሆቴላትን ዘለዎ ወፍሪ ብጣዕሚ ልዑል ስለ ዝኾነ ኣብ ርእሰ ከተማታት ዘለዎ ናይ ሎጂስቲክን ህንጻታትን ዋጋ ብሚልዮናት ዝቝጸር እቶት ይረክብ። መበል ሳልሳይ ንሪኦ በዓል ሃፍቲ ድማ ዘውዲ ሚልዮን ሓጎስ ይበሃል። ኣብ ኢጣልያ ዝተፈላለዩ ናይ ጨርቃ ጨርቅን ፋሽንን ትካላት ኣለዎ። ካብዞም ትካላት ወፃኢ ድማ ንዝተፈላለዩ ናይ ኢሮጵያ ኩባንያታት ብሓደ ሰሪሑ እዩ። በዚ ምኽንያት ድማ ግምታዊ ሃፍቱ ካብ 50 ሚልዮን ስጋዕ 90 ሚልዮን ዶላር ይግመት። መበል ረብዓይ ንሪኦ በዓል ሃፍቲ ዮናስ ማይናስ ይበሃል። ኣብ ጀርመን ይነብር። ኢንቨስትመንቱ ድማ ኣብ ጀርመንን ዝተፈላለዩ ናይ ኣውሮጳ ሃገራትን እንትኸውን ኣብ መጓዓዝያ ወይ ድማ ሎጂስቲክስ ናይ ጽዕነት መካይንን ዝኣመሰሉ ኢንቨስትመንት ተዋፊሩ ይርከብ። መጠን ሃፍቱ ድማ ካብ 40 ሚልዮን ዶላር ስጋዕ 70 ሚልዮን ዶላር ይግመት።
መበል ሓምሻይ እንሪኦ ኣስመሮም ገብረ ኢየሱስ ይበሃል። ኣብ ከባቢ ቀይሕ ባሕርን ስዑድ ዓረብን የመንን ዘካይዶ ናይ ባሕሪ መጓዓዝያ ወይ ድማ ሺፒንግ ላይንስ ናይ ኣቑሑት ምእታውን ምስናይን ወይ ድማ ኢምፖርትን ኤክስፖርትን ኣብ ንግዲ ተዋፊሩ ንብዙሕ ዓመት ጸኒሑ እዩ። መጠን ሃፍቱ ድማ ካብ 35 ሚሊዮን ዶላር ስጋዕ 60 ሚሊዮን ዶላር ከም ዝኾነ ይግመት። እቶም ሓሙሽተ ኸ መን እዮም? ኣብ ካልኣይ ክፋል ሒዝናልኩም ክንቐርብ ኢና። ተጸበዩና።